ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሏን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን ዜናዎቹን እየመራው አብሬያችሁ ቆይታ ማደርገው ነው ይፍራት አጥላሁን መልካም ቆይታ የብሔራዊ መታወቂያ ፕሮግራም በተያዘው ዓመት 30 ሚሊዮን ሴቶችን የፋይዳ ዲጂታል መታወቂያ ተደራሽ ለማድረግ አቅጃለሁ አለ ከሴቶችና ማህበራዊ ጉዳይ ሚኒስቴር ጋር በመተባበር ያዘጋጀውን ፕሮግራም በይፋ ጀምሯል ኢትዮ ቴሌኮምና ኢንዱስትሪ ፓርኮች ልማት ኮርፖሬሽን በዘመን ገበያ የግብይት አማራጭ የሀገር ውስጥ የገበያ አማራጮችን በጋራ ለመስራት የሚያስችላቸውን ስምምነት ተፈራረሙ። በስምምነቱ መሰረት ለውጭ ገበያ ይቀርቡ የነበሩ የተለያዩ ምርቶች ለሀገር ውስጥ ገበያ እንዲቀርቡ እንደሚያደርግ ተገልጿል። ማሌት ደመላሽ ዝርዝር አላት። ኢትዮ ቴሌኮምና የኢንዱስትሪ ፓርኮች ልማት ኮርፖሬሽን በአጋርነት በኢንዱስትሪ ፓርኮች ውስጥ የሚገኙ አምራቾች ለዓለም አቀፍ ገበያ የሚቀርቡ ኤክስፖርት ደረጃቸውን የጠበቁ ምርቶችን በዘመን ገበያ አማካኝነት ለሀገር ውስጥ ሸማቾች ለመጀመሪያ ጊዜ እንዲያቀርቡ የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። ትልቅ የምስራች ነው። ኮንግራቹሌሽንስ እንኳን ደስ ያላችሁ። በጣም እናመሰግናለን። ስምምነቱ በሀገር ውስጥ የተመረቱ የጨርቃ ጨርቅና አልባሳት፣ የቆዳና የቆዳ ውጤቶች፣ የአግሮ ፕሮሰሲንግ ውጤቶች፣ ኤሌክትሮኒክስና የቴክኖሎጂ ምርቶች፣ መድኃኒትና የሕክምና ግብዓቶች፣ የኬሚካልና የግንባታ ግብዓቶች እንዲሁም ሌሎች የማኑፋክቸሪንግ ምርቶች በዘመን ገበያ ላይ ለግብይት እንዲቀርቡ የሚያስችል እንደሆነ በመድረኩ የተገለጸ ሲሆን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ይህ አሰራር የዲጂታል ግብይትን እንደሚያዘምንና የሀገር ውስጥ ገበያን እንደሚያጠናክር ገልጸዋል። ዘመን ገበያ ከጀመረ በኋላ ራሱ አይፒዲሲ አይደለም የኢንዱስትሪ ፓርኮች በዛ የታቀፉ በርከት ያሉ አምራቾቻችን በቀላሉ ኦንላይኑን ተጠቅሞ ኢትዮጵያ እየዘመንኩ ነው ባለችበት ዲጂታል ኢትዮጵያን እውን እያደረግን ነው ባለበት እነሱ ብቻቸውን ወደ ኋላ ሊቀሩ አይገባም ብለን ስንነሳ ቅድም የሰማችኋቸው ሁሉ ባለድርሻ አካላት አይደል ሚኒስቴር መስሪያ ቤቶች እንዴት አድርገን እንቅፋት የሆነባችሁን ማነቆ የሆነባችሁን ፖሊሲ አሰራር አይደለም እንፍታ ብለው ነው በጋራ ባንድ መድረክ ላይ የተገናኘ ነው ማለት ነው። ይህ ስምምነት በኢንዱስትሪ ፓርኮች ውስጥ የሚገኙ አምራቾችን የዲጂታል ክህሎት አቅማቸውን በመገንባት ምርቶቻቸውን በማስተዋወቅና የገበያ ትስስር በመፍጠር አጠቃላይ የንግድ ስነ ምህዳሩን ወደ ዘመናዊና ተወዳዳሪ ደረጃ በማሸጋገር ሂደት ትልቅ አስተዋጽኦ እንዳለው ተመላክቷል። እንደ አውሮፓውያን አቆጣጠር በ2025 ስራ የጀመረው ዘመን ገበያ የኢትዮጵያን የዲጂታል ኢኮኖሚ የሚያንቀሳቅስ የዲጂታል መገበያያ እንደሆነ ይታወቃል። ኢትዮጵያዊ የፊልም ባለሙያ ዓለም አቀፍ ሽልማት አሸነፈ። ኢትዮጵያዊ የፊልም ባለሙያ ቤዛ ኃይሉ አላዛር በተሰኘ ፊልም ዓለም አቀፍ ሽልማት አሸንፏል። ፊልሙ ያሸነፈው የዳካር ኮርት የ2025 ዓለም አቀፍ የአጭር ፊልም ፌስቲቫል ግራንድ ፕሪ ሽልማት ነው። ኢዜአ እንደዘገበው ለ36 ደቂቃዎች የሚዘልቀው አላዛር ፊልም ለምርጥ ዳይሬክተር የሚሰጠውን አባባክር ማክሃራም የተሰኘውን ሽልማት ነው ያሸነፈው። እየተከታተላችሁ የምትገኙት ከቻናሏን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። ቻይና ግዙፍ የበረዶ ፓርክ መክፈቷ ተገለጸ። በምስራቅ ቻይና በምትገኘው ሃርቢን ግዛት ውስጥ የሚከፈተው ግዙፉ ሃርቢን አይስ ፓርክ በዓለም ላይ ካሉ ትላልቅ የበረዶ ፓርኮች አንዱ ነውም ተብሏል። ለዝርዝሩ አማሩ ገብሩ። በምስራቅ ቻይና በምትገኘው ሃርቢን ግዛት ውስጥ የሚገኘው ሃርቢን አይስ ፓርክ የተሰኘው ግዙፍ የበረዶ ፓርክ በይፋ ተከፍቷል። በዓለም ላይ ካሉት ትላልቅ የበረዶ ፓርኮች አንዱ የሆነው ሃርቢን አይስ ፓርክ በቻይና የክረምትን መግባት ተከትሎ የሚገነባ ሲሆን ታህሳስ ወር ተከፍቶ እስከ የካቲት ድረስ የሚዘልቅ ውብ የቱሪዝም መስህብ ነው። ዘንድሮ የተከፈተው ፓርክ 1.2 ሚሊዮን ካሬ ኪሎ ሜትር ስፋት ያለው ሲሆን ከ400,000 ኪዩቢክ ሜትር በላይ በረዶን ተጠቅሟል። በበረዶ መዋቅር በተሰሩ አነስተኛ የበረዶ ቤተ መንግስቶችና የስኬቲንግ መወዳደሪያዎች እንዲሁም በህብረ ቀለም መብራቶች ያሸበረቁ ማማዎች የፓርኩ መገለጫዎች ናቸው። ፓርኩ የቻይናን የቱሪዝም ኢንዱስትሪ በክረምት ወቅት ይበልጥ የሚያነቃቃ ሲሆን ከባድ በሆነው ክረምት ይህን አስደሳች ቦታ ለማየት ከተለያዩ የዓለማችን ክፍሎች በሚሊዮን የሚቆጠሩ ቱሪስቶች ቻይናን መዳረሻቸው ያደርጓታል። ይህ የበረዶ ከተማ በቻይና ካሉ የክረምት ባህል ተሞክሮዎች አንዱ ሲሆን ቦታው ጥበብን፣ አርኪቴክቸርንና የኤሌክትሪክ መብራቶችን በማዋሃድ ተፈጥሮን በውብ ሁኔታ የሚገልጽ ቦታ ነውም ተብሏል። ፌስቡክ ተጠቃሚዎቹን በገጻቸው ላይ በብዛት ለሚያጋሩት ማስፈንጠሪያ ወይም ሊንክ ደንበኞችን ሊያስከፍል ነው። ሜታ ኩባንያ ይህንን አሰራሩን በብሪታንያና አሜሪካ ለሚገኙ ተጠቃሚዎቹ ማጋራት የሚችሉበትን መጠን በተመለከተ መልእክት እያደረሰ መሆኑን አስታውቋል። በዚህም ተጠቃሚዎቹ በወር ከ9 ፓውንድ ጀምሮ እንደሚያስከፍልም ጨምሮ ገልጿል። ለዚህም ክፍያ ተጠቃሚዎቹ ፓኬጅ የተዘጋጀላቸው ሲሆን ቀድሞው የአባልነት ምዝገባ የሚፈጸምላቸውም ይሆናል። አሰራሩ አሁን በጥናት ላይ የሚገኝ ሲሆን በቀጣይ ሙሉ በሙሉ ተግባራዊ ለማድረግ መዘጋጀቱን ሜታ አስታውቋል።
ቻትጂፒቲ $3 ሚሊዮን ማግኘቱ ተገለጸ። ለዝርዝሩ አማሩ ገብሩ። የሞባይል መተግበሪያ መረጃዎችን የሚመረምረው አፕ ፊገርስ እንዳስታወቀው ቻትጂፒቲ በዚህ ሳምንት በሞባይል መተግበሪያው አማካኝነት ከደንበኞች ያገኘው ገቢ $3 ቢሊዮን ደርሷል ይላል። ይህ አሃዝ መተግበሪያው እንደ አውሮፓውያን አቆጣጠር በግንቦት 2023 ስራ ከጀመረበት ጊዜ አንስቶ በአይኦኤስ እና በአንድሮይድ ስልኮች ላይ የተመዘገበ አጠቃላይ ገቢ ነው ብሏል። ታዋቂውን የሰው ሰራሽ አስተውሎት መተግበሪያ ልዩ የሚያደርገው አብዛኛው ገቢ የተገኘው በዚሁ በ2025 የፈረንጆቹ ዓመት መሆኑ ነው። በዘንድሮ ዓመት ብቻ ተጠቃሚዎቹ በመተግበሪያው ላይ 2.48 ቢሊዮን ያወጡ ሲሆን ይህም ከ2024 ዓመታዊ ገቢ ጋር ሲነጻጸር ከ4 እጥፍ በላይ እድገት አሳይቷል። መተግበሪያው ስራ በጀመረበት ዓመት 42.9 ሚሊዮን እንዲሁም በ2024 487 ሚሊዮን ሲያገኝ በ2025 ደግሞ 2.48 ቢሊዮን በማስገባት እጅግ ፈጣን እድገት አሳይቷል። ቻትጂፒቲ የ3 ቢሊዮን የገቢ ደረጃ ላይ ለመድረስ የፈጀበት ጊዜ 31 ወራት ብቻ ነው። ይህም ውጤት እነ ቲክቶክ በ58 ወራት፣ ዲዝኒ ፕላስ በ42 ወራትና ኤችቢኦ ማክስ በ46 ወራት ከደረሱበት በበለጠ ፍጥነት የተመዘገበ ነው። የኤለን መስክ ኩባንያ ውጤት የሆነው ግሮክ ኤአይ ከሌሎች የሰው ሰራሽ አስተውሎት ተፎካካሪዎች በተሻለ ሁኔታ ከቻትጂፒቲ ጋር ተመሳሳይ የሆነ የገቢ እድገት አቅጣጫ እያሳየ እንደሚገኝ መረጃዎች ያመለክታሉ ሲል ቴክክራንች ዘግቧል። ባልና ሚስት በተለያዩ ምክንያቶች ሊጋጩ ይችላሉ። ነገር ግን ምግብ ውስጥ ሽንኩርት ይገባል ወይም አይገባም በሚል አለመግባባት ባልና ሚስት ተፋቱ ይለናል ከወደ ህንድ የተሰማው ዜና። በህንድ ጉጅራት ክልል ለ22 ዓመታት በትዳር የቆዩት ጥንዶቹ ትዳራቸው ከዚህ በላይ እንዳይቆይ ቀይና ነጭ ሽንኩርት ምክንያት ሆኗል። ባል ከመጣበት የቤተሰብ ልማድና የኋላ ታሪክ በምግብ ውስጥ ነጭ ሽንኩርትና ቀይ ሽንኩርት የመጠቀም ልምድ ነበረው። ይህ ልማድ ግን በተቃራኒው በሚስት ቤተሰብ ዘንድ ያልተለመደ፣ ጭራሹንም ነጭም ይሁን ቀይ ሽንኩርት የሚጠቀሙ አይደሉም። ታዲያ ይህ ልዩነት በባለትዳሮቹ ቤት የምግብ ዝግጅት ላይ ቅራኔን ፈጥሮ ለዓመታት ዘልቋል። ምንም እንኳን ጉዳዩን የሰሙት አማት ጣልቃ ገብተው ጉዳዩን በተወሰነ ደረጃ መፍትሄ አግኝተው የነበረ ቢሆንም ከጊዜ በኋላ ግን ጭቅጭቁ ባልን እጅጉን እያስቆጣ መጣ። ታዲያ ይሄው ለ22 ዓመታት የቆየው ትዳር በነጭ ሽንኩርትና በቀይ ሽንኩርት ምክንያት በተፈጠረ አለመግባባት ፍቺን አስከትሏል ተብሏል። በመኖርበት አካባቢ ባለው መጥፎ ሽታ ምክንያት መስኮቴን መክፈት አልቻልኩም። ቱጃሩ ኤለን መስክ በሚያስገነባው ግዙፍ የመረጃ ማዕከል አጠገብ የሚኖሩ አንድ በእድሜ የገፉ የ76 ዓመት ነዋሪ የተናገሩት ሲሆን የረጅም ጊዜ ጤና ጉዳት ሊያስከትል ይችላል በሚል ስጋት ውስጥ ይገኛሉ። ሊዲያ ዝናቡ ተጨማሪ አላት። የደቡብ ሜምፊስ ቦክስ ታውን ከተማ ነዋሪዎች በሚያሰሙት ቅሬታ የኤለን መስክ አዲስ በግንባታ ላይ የሚገኘው ኤክስኤአይ ክሎሰስ የመረጃ ማዕከልን የሚያንቀሳቅሱ የጋዝ ተርባይኖች መጥፎና ከባድ የሆነ ጠረን ሳቢያ ከፍተኛ የጤና ስጋት መፈጠሩን ይገልጻሉ። ይህ በተለይም በኢንዱስትሪ የአየር ብክለት ውስጥ እየኖሩ ላሉ ማህበረሰቦች ጫናውን ይበልጥ እንዲሆን ያደርገዋል። ምንም እንኳን ኩባንያው ደንቦችን እንዳከበረና ጊዜያዊ ተርባይኖችን ማስወገዱን ቢገልጽም የአካባቢው ነዋሪዎችና ተሟጋቾች ከሚያስከትለው የረጅም ጊዜ የጤና ጉዳትና በአሁኑም ጊዜ ካስከተለው ብክለት ተነስተው ሁኔታውን ኢንቫይሮንመንታል ሬሲዝም በማለት ገልጸውታል። የ76 ዓመት የአካባቢው ነዋሪም አየር ፈጣሪ የሰጠን ስጦታ ነው፣ በመሆኑም የሰው ልጅ ሊወስድብን አይገባም ሲሉ በምሬት በአየሩ መበከል ሳቢያ የተሰማቸውን ቅሬታ ተናግረዋል። ይሁን እንጂ የከተማው ባለስልጣናት የፕሮጀክቱን ኢኮኖሚያዊ ጠቀሜታዎች ጎልቶ እንዲታይ ጥረት እያደረጉ ይገኛሉ። ነዋሪዎቹ ግን አሁንም ለምን ማህበረሰባቸው በተበከለ አየር ምክንያት የረጅም ጊዜ የጤና ስጋትን ተሸክመው መኖር እንዳለባቸው አበክረው ይጠይቃሉ። ዘገባው የሲኤንኤን ነው። የደቡብ ኮሪያው ፕሬዝዳንት ሊ ጁንግ ሚዩንግ የሕክምና ፍላጎትን እና ማህበራዊ ህልውናን ለመቅረፍ በሚል በወሰዱት እርምጃ የሀገሪቱን በከፍተኛ ጫና ውስጥ የሚገኘውን ብሔራዊ የጤና መድን የጸጉር መርገፍ ሕክምና ላይ ለማዋል ጥሪ አቅርበዋል። ለዝርዝሩ ሊዲያ ዝናቡ። የደቡብ ኮሪያው ፕሬዝዳንት ሊ ጄሚዮንግ በሀገሪቱ የሚገኙ ባለስልጣናትን የጸጉር መርገፍ ህክምናን በብሔራዊ የጤና መድን ውስጥ እንዲያካትቱ አሳስበዋል። አሁን የጸጉር መርገፍና መመለጥ የውበት ጉዳይ ከመሆን ይልቅ የህልውና ጉዳይ ነው ሲሉ አስገራሚ የተባለ ሀሳባቸውን አጋርተዋል። ይህ ሀሳብ በማህበራዊ ድረገጾች ላይ ምስጋናን ያተረፈ ቢሆንም በብዙዎች ዘንድ ግን ቅሬታንና ውዝግብን የፈጠረ ጉዳይ ሆኗል። በራሰ በራነት ሳቢያ መገለልና ፌዝ በሚስተናገድበት ማህበረሰብ ውስጥ በይበልጥ በወጣቶች ዘንድ ስሜታዊና ስነ ልቦናዊ ጉዳቱ ሰፊ መሆኑን ብዙዎች ይስማማሉ። ይሁን እንጂ መፈታት ያለባቸው አስቸኳይ የጤናና ማህበራዊ ጉዳዮች ባሉበት ሀገር የጸጉር መርገፍ ድጎማ መቅደም የለበትም የሚለው ብዙዎች የተስማሙበት ሀሳብ ሆኖ ተስተውሏል። ዘገባው የሮይተርስ ነው። እንደ ቻት ጂፒቲ ያሉ ሰው ሰራሽ አስተውሎቶችን ከመጠን በላይ መጠቀም የአእምሯችንን የማሰብ የማስታወስና የማገናዘብ አቅምን ሊያዳክም እንደሚችል አዲስ የወጣ ጥናት አመላክቷል። ሄሮዳዊት ንጉሴ ዝርዝር አላት።
በስልካችን ላይ ያለውን የሰው ሰራሽ አስተውሎት ኤአይን ለመጨረሻ ጊዜ የጠየቅነው ጥያቄ ምን ነበር? ምናልባትም ራሳችንን የሚገልጽ የስራ ደብዳቤ ለመጻፍ ተጠቅመነው ይሆን? በባለሙያዎች እይታ ሲታይ በራሳችን ልንወጣቸው የሚገቡንን ስራዎች ለሌላ አካል ወይም ማሽን መስጠት የአንጎላችንን የማሰብ ችሎታ እያሳነሰው ነው። የማሳቹሴት የቴክኖሎጂ ተቋም ኤምአይቲ እንዳወጣው የጥናት ሪፖርት ቻትጂፒቲን አብዝቶ በመጠቀም ስራዎቻቸውን የሚከውኑ ሰዎች የአእምሯቸው አውታረ መረቦች እንቅስቃሴ የተገደበ ነው ሲል አመላክቷል። እንደ ጥናቱ ገለጻ ቻትጂፒቲን ተጠቅመው ጽሁፎቻቸውን ያሰናዱ ሰዎች በጽሁፎቻቸው ላይ ምን እንዳካተቱ ሲጠየቁ ለማስታወስ ተቸግረዋል። ይህም የመማር ፍላጎትን እንደሚቀንስ የሚያስረዳ ነው ሲሉ የጥናቱ አጥኚዎች አብራርተዋል። የካርጌኒ ሜሎን ዩኒቨርሲቲ ጥናት ደግሞ ከማይክሮሶፍቱ ኮፓይለት ጋር ያለውን ግንኙነት ሲያጠና በትንሹ በሳምንት ለአንድ ጊዜ ያክል የቢሮ ሰራተኞች የሰው ሰራሽ አስተውሎትን በመጠቀም ስራቸውን ይከውናሉ። ታዲያ ይህም የሰራተኞቹን መፍትሄ የማምጣት ክህሎት በማዳከም በሞዴሉ ላይ ያለውን ጥገኝነት እንዳይጨምር ስጋት ነው። በተመሳሳይ መልኩ በእንግሊዝ በሚገኙ የትምህርት ቤት ተማሪዎች ላይ በተደረገ ጥናት ከ10 ተማሪዎች መካከል በ6ቱ ላይ ንቃተ ህሊናቸው ላይ አሉታዊ ተጽዕኖ እንዳሳደረ ተመላክቷል። ታዲያ እነዚህ ጥናቶች የሰው ሰራሽ አስተውሎት ሞዴሎች የማሰብ ችሎታን ሊያዳክሙ ይችሉ ይሆን የሚለውን ስጋት የሚያሳዩ ናቸው። ዘገባው የቢቢሲ ነው። በህዋ ምርምር ውስጥ ትልቅ ደረጃ ላይ የደረሰው የሰው ልጅ የብዙ ፕላኔት ዝርያ ወደ መሆን ተቃርቧል። ቻይና በጨረቃ ላይ ተክሎችን በተሳካ ሁኔታ አምርታለች። ይህም የጠፍር እርሻ ካሁን በኋላ የወደፊት ጽንሰ ሀሳብ ሳይሆን እውነተኛና ሊደርስ የሚችል ቴክኖሎጂ እንደሆነ ተመላክቷል። ሳይንቲስቶች ብርሃንን፣ ውሃን፣ የሙቀት መጠንና እድገትን በጥንቃቄ ይከታተሉ ነበር። ውጤቱም ከተጠበቀው በላይ ሊሆን የቻለ ህይወት ያላቸው እጽዋት በጨረቃ በበረሃማ ቦታ ሲወጡ ማየት ፈጠራና የሰው ልጅ የማወቅ ጉጉትን ያሳያል ተብሏል። ይህም ስኬት በጨረቃ አሊያም በማርስ ያሉ ጠፈርተኞች የራሳቸውን ምግብ ማምረት የሚችሉበት ለወደፊት መንገድ ይከፍታል። ይህም መሬት ውድ በሆኑ አቅርቦት ያለውን ጥገኝነት ይቀንሳል። ተመራማሪዎቹ ሙከራውን በጨረቃ ፍለጋና በህዋ ግብርና ላይ የተገኘ ታሪካዊ ለውጥ እንደሆነ ይገልጹታል። ዘገባው ከሳይንስ ፋክት ነው። የካሊፎርኒያ ሳይንስ አካዳሚ ሳይንቲስቶች የውቅያኖስን ጥልቅ በመመርመር የአየር ንብረት ሁኔታንና ውቅያኖስን ውስጥ ያለውን ብዝሃ ህይወት መርምረዋል። ለዝርዝሩ ሄሮዳዊት ንጉሴ። በምዕራባዊ ፓሲፊክ ውቅያኖስ በጓም ዳርቻ የካሊፎርኒያ ሳይንስ አካዳሚ ተመራማሪዎች ከባህር ጠለል በታች የ300 ጫማ ወይም የ100 ሜትር ጥልቀትን በሳይንሳዊ መሳሪያዎች በመታገዝ በምድር ላይ ካሉ ስነ ምህዳሮች ብዙ እንዳልተጠና የሚነገርለትን ይህንን የውቅያኖስ ብዝሃ ህይወት አጥንተዋል። ታዲያ በውስጡም ከ2000 በላይ የእንስሳት ዝርያዎችን ያገኙ ሲሆን ከእነዚህም ውስጥ 100 የሚሆኑት በአካባቢው ላይ እንደሚኖሩ ለመጀመሪያ ጊዜ የተደረሰባቸው ሲሆኑ 20 የሚሆኑት ደግሞ ዝርያዎቻቸው ለመጀመሪያ ጊዜ የተገለጡ ናቸው። ሄርሚት ክራብ ተብሎ የተሰየመው አንደኛው የእንስሳት ዝርያ የቀንድ አውጣ ቆዳዎችንና ቆሻሻዎችን ተጠቅሞ ቤቱን ሲሰራ መስተዋሉ እንደ አንድ አዲስ እይታ ተመዝግቧል። በውቅያኖስ ጥልቀት የሚገኙ የውሃ አካላትም ቢሆኑ እንደ ፕላስቲክ ቆሻሻዎች ባሉ ሰው ሰራሽ የውሃ ብክለቶች ምክንያት የአየር ንብረት ለውጥ ማስጠንቀቂያዎችን እንዳሳዩ ተመራማሪዎቹ አሳውቀዋል። በሳይንሳዊ መሳሪያዎች እጥረትና ከ150 ሜትር ርቀት በላይ ለመጓዝ ውቅያኖሱ ባለው አስፈሪ ገጽታ ምክንያት ጥናታቸውን በዚሁ ለማቆም የተገደዱ ቢሆንም አሁንም ግን የምድራችን ብዝሃ ህይወት ተዳሶ ያላለቀ መሆኑን ጠቁመዋል። ዘገባው የሲኤንኤን ነው። በመጨረሻም ስፖርት 35ኛው የአፍሪካ ዋንጫ በነገው ዕለት ይጀምራል። ውድድሩ ምን አዲስ ነገር ይዞ ይመጣ ይሆን? ለዝርዝሩ አናውል ተስፋ። ሞሮኮ የምታሰናዳው 35ኛው የአፍሪካ ዋንጫ ሊጀምር ሰዓታት ቀርተውታል። በጉጉት እየጠበቅ ነው የሚገኘው የዘንድሮ የአፍሪካ ዋንጫ ከምንጊዜውም በላይ ትኩረትን ስቧል። ውድድሩ በ54ቱም የሀገሪቱ ሀገሮች በቀጥታ ስርጭት እንደሚኖረው ካፍ አሳውቋል። ከዚህም በተጨማሪ በታሪክ ለመጀመሪያ ጊዜ በ30 የአውሮፓ ሀገራት የቀጥታ ስርጭት ሽፋን እንደሚያገኝ ተገልጿል። ዓለም አቀፋዊነቱ እንዲሰፋ እየተጋ የሚገኘው ካፍ የሞሮኮን የአፍሪካ ዋንጫ በአካል ተገኝተው ዘገባ እንዲሰሩ ለ5500 ጋዜጠኞች ፍቃድ ሰጥቷል። 3800 የቴሌቪዥን ጣቢያዎች ደግሞ የቀጥታ ስርጭት እንዲያስተላልፉ መፍቀዱን ተናግሯል። የዘንድሮ ሞሮኮ የምታዘጋጀው የ35ኛው የአፍሪካ ዋንጫ ምን አይነት ክስተቶችን የሚያስመለክተን ይሁን በጉጉት የምንጠብቀው ነው። ስትከታተሉ የቆያችሁት ከቻናሏን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናሏን ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘን።